ሀገር ሰው ዝም ብሎ ሰው ዲፖርት ለነገርኮ በጣም the best የሆነ ጆርናሊስት የተገደለበት ሀገር እኮ ፖለቲካል የሆኑ ሰዎች እዛ ሲሄዱ ነው የሚደረጉት። it's hard እኔ ፍሪደም የሌለበት ሀገር መኖር ደስ አይለኝም። I don't like that. ግን I'm coming ግን ሰይድ አላሳዘናቸው እኮ ብናውቀው እኮ የሁላችንም ጉዳይ እኮ ነው የሁላችንም ጉዳይ ነው ዳኒኮ it is our ዳኒኮ that is our problem because the schedule አማራ ኦሮሞ ስለሆነች አይደለም አንድ ሰው ታግቶ ስለዛ ሰው መታገት ስታወሩ ዲፖርት የሚያደርግ ሀገር ዱባይ it's not fair እኔ አሁን ምንድን ነው ወንጀል እኮ በፊት ለፊት እኮ አይሰራም። ወንጀል መሰራት ከተፈለገና እነዚህ ሰዎች ደላላ ቢሆኑ ኖሮ ፊት ለፊት አይወጡ በቃ እኛ በቃ አትሊስት ድምፅ እንዳንኖር እኮ ነው የሚያደርጉት። አሁን እንደዚህ አይነት ነገር ይሄ እኮ የአማራ ጉዳይ እኮ አይደለም። በዚህ የሁላችንም የኢትዮጵያኖች ጉዳይ ነው። ኢትዮጵያኖች በፖለቲካ ኬስ በጦርነት ኬስ ወይ ስደትን መርጠው ህይወታቸውን ሊያተርፉ ሲሉ በማንኛውም ሰው ሊሆን ይችላል። ዋናው መሪው አረብ ስለሆነ ነው ይሄኔ መንገዱን ክፍት ያደረገው። የራሳቸው የፖለቲካ የራሳቸውን ድንበር የማይጠብቁ ይሄ የመን ምናምን ሳውዲ የሚባል ድንበራቸውን ስለማይጠብቁ እኮ ነው ስደተኛ እንደዚህ የሚፈልሰው። that's not our problem ሰዎች በቀጥተኛ መንገድ እንዳይሄዱ መንገዱን ክፍት አድርገው ነው። ስለዚህ ዋይ ለምንድን ነው እኛ ወንጀለኛ የምንባልበት? ወንጀለኞቹ ራሳቸው ናቸው። ድንበራቸው ስለማይጠብቁ ራዳር ስለሌላቸው ካሜራ ስለሌላቸው ከነገና እስረኞችን ይዘው ስደተኞችን በስነ ስርዓቱ ይዘው ማሰር ስለማይችሉ የነሱ የፖለቲካ ኬስ ነው እንጂ የኛ ኬስ እኮ አይደለም እኮ ይሄ ታውቃላችሁ። ምክንያቱም ድንበራቸውን አይጠብቁም። ሰዎችን በስነ ስርዓቱ ወንጀለኞችን ማሰር አይችሉም። ምክንያቱም ቀለብ ግን እስረኞችን እናስራለን እያሉ ከወርልድ እንትን ግን ከአምነስቲ ኢንተርናሽናል ከዩናይትድ ኔሽን ግን ገንዘብ ይወስዳሉ። ባክሽ የራሱ ሰው ምናምን የሚባል ነገር የራሱ ሰው ምን አቅም ኖሮት ነው? የለም የራሱ ሰው ምን አቅም ኖሮት ነው? የደህንነት ቢሮ ሄዶ ራሳቸው ይከታተሉሻል። ይሄ ጉዳቸው ዱባይ እኮ ማለት እኮ በጣም እኮ ባድ ሳይድ እኮ ያለው እኮ ሀገር እኮ ነው። በጣም ባድ ሳይድ ያለው እኮ ሀገር ነው። የራሳቸው እኮ አረቦች እኮ የአውሮፓ ሞዴሎችን ምናምን ነገር እኮ ብዙ ነገር እኮ የሚያደርጉበት ሀገር እኮ ነው ዱባይ። አላስገባም አስበሉ አቀልቁ ምናምን እኮ ሰዎች እኮ አሉ እዛ ውስጥ ሀገራቸው ውስጥ። እነሱ ግን ለፍርድ ሲቀርቡ ግን አላየንም። የነሱ ሀገር ሰዎች ይሄ ያንቺ ደግሞ ረፊያና ረፊ ይሄ በግል የምትጣሉትን ነገር ተውና እንደ ሀገር አስቢ። እንደ ሀገር ስታስቢው ትክክል አይደለም። እንደ ሀገር አስቢ። እንደ ሀገር ስታስቢ ይሄ ነገር ትክክል አይደለም። እንደዚህ ነገር ዝም ስለሚባሉ ነው እኛም መፍለሳችን አይቀርም፣ እኛም መሰደዳችን አይቀርም። ተሰደን ራሱ መብት የላለን። ዛት ዘ ፕሮብሌም ይሄ ወንጀል አለ። የራሳቸው ታሪክ ስለሆነ ነው ዝም ብለው ወጣ ዝም ብለው ገባ ምናምን ያሉት። ህግ እንደሌለ እኮ ነው የሚያሳየው። እዛ ሀገር ውስጥ ብርቅርቅ ነገር ለዚህ ነው አረብ የሚባል ነገር አይ ዶንት ላይክ አረብ ምንም ቢሆን አውሮፓ ነጭ ያለበት ምንም ቢሆን ይሻላል። ምክንያቱም ህግ አለ። ህግ አለ። ይህ መብት ነው፣ የሰው ልጅ መብት ነው። ፍሪደም የሌለበት ዓለም ነው የምንኖረው ያደረገ ስንት ጆርናሊስት ነው ያደረጉት እነሱ። ስንት ጆርናሊስት እዛ ሀገር ማለት ነው። አረብ ሳውዲ ምናምን ባለፈው የአንድ የምን ጆርናሊስት ነው የሳውዲ ጆርናሊስት ነው የሳውዲ አረቢያ ጆርናሊስት ነው ቱርክ ነው የት ኤምባሲ ውስጥ ትዝ ይላችኋል። ታዋቂ ጆርናሊስት የእንትን የሲኤንኤን እኔ ቢቢሲ ሳውዲ ተወላጅ የሆነው ትዝ ይላችኋል። ኤምባሲ ውስጥ እኮ ነው የተገደለው። በጣም ይሄኛ የምናየው ፎቁን ፊት ለፊት ያለውን ነገር ምናምን ነው እንጂ በጣም ዲክታተሮች ናቸው። ዲክታተር
ያ ግን ኤምባሲ ውስጥ እኮ ነው። ግን ከየት ተነስቶ ሲከታተሉት እንደነበረ ምናምን እኮ ያሳያል እኮ። ብዙ አንድ ሴትም እንደዚህ ፖለቲከኛ ከእንደገና ደግሞ አንድም ደግሞ እንደዚህ የሳውዲ ፖለቲከኛ ምናምን የሆነ ኢቭን ሳውዲ ውስጥ ችግር ፈጥራችሁ ዱባይ ውስጥ አክቲቪስቶቹ መደበቀ። አሁን ለምሳሌ እኛ ኢትዮጵያ ውስጥ ከሆነ የፖለቲካ ኬዛችን ኬንያ ውስጥ የሪፊውጅ የማግኘት ምናምን እንትን አለብን። ዝም በይ ደርሰሽ እስከማ ዛሬ ከዚህ እከክ ማነው እኔን እንትን የሚለኝ? ጋድ እኮ ይወጣላቸው እኮ ነው የእነሱ ታሪክ እኮ ሀገራቸው ላይ እኮ ጋድ ወጥቷል። አንድም እንደዚህ አክቲቪስት ሲናገር በጣም ብታያቸው በጣም ከባድ እንትን አለባቸው፣ ኬዝ አለባቸው። አንድም እንደዚህ አክቲቪስት የሳውዲ አክቲቪስት ነው እና በጣም ነው የሳውዲን መንግስት የሚቃወመው እና ሲናገር ዶክመንተሪ አላችሁ እንትን ላይ ኔትፍሊክስ ላይ ዱባይ ሄዶ ዱባይ ተይዞ ነበር። ኩዌት ሲሄድ ዘሴም ከእንደገና ሌላ እነዚህ ገልፍ የሆኑ ሀገሮችም ሲሄድ ዘሴም ነው። በቃ አፋችሁን ዘግታችሁ ነው ቁጭ ማለት ያለባችሁ እዛ ስትሄዱ። በተለይ ስለነሱ ፖለቲካል ምን እሱ ብቻ ኢንፍሉዌንሶች ነበሩ ጀርመኖች እና እኔ ዲሳይድ እናደርጋለሁ ብዬ ነው